እስቲ ምንድነው የተፈጠረብሽ ነገር ግልጽ አድርገሽ ንገሪኝ። የተፈጠረብኝ ነገር ቆይ እባክሽ ተረጋጊ። ማን ንገሪኝ። እንደምነግር እኮ አላውቅም። እባክሽ ቆይ ተረጋጊና ንገሪኝ። ምንድነው የተፈጠረው? በስከ 3 ቀን በፊት ሆስፒታል ሄጄ ነበርና 3 ቀን በፊት ክሊኒክ ሄጄ እሺ ከዛ ሐኪሙ ያመምሽ ጨጓራሽ ነው አለኝ። እሺ ከዛ ቆይ ተረጋጊ። በመጀመሪያ ደረጃ ቆይ ተረጋጊና ማንቀስ የለብሽም። እስቲ ግልጽ አድርገሽ ንገሪኝና ለምን አንቺ የምትነግሪኝ ነገር ለእኔ ትልቅ ማስረጃ ስለሚሆነኝ ማለት ነው። እና እስቲ ግልጽ አድርገሽ ንገሪኝ ምንድን ነው? 3 ቀን በፊት አሞኝ ሆስፒታል ክሊኒክ ሄጄ ነበረ። ከዛ ሐኪሙ ጋር ሄጄ ተቀመጥኩ። የህመምሽ ጨጓራሽ ነው ብሎ መርፌ ሰጠኝ። ጨጓራሽ ነው ብሎ መርፌ ወጋኝ። ሳይመረመርሽ ነው? አዎ። ከዛ ራሴን ስነቃ የተፈጠረው የሚናገር እንዴት እንደሚናገርም አላውቅም። ምንድን ነው? ቆይ አታወሳስቢ። ግልጽ አድርገሽ ንገሪኝ። መርፌ ወጋኝ አልሽ፣ ጨጓራሽ ነው አለኝ አልሽ። አዎ እኮ ግልጽ አድርገሽ ንገሪኝ። አስገድዶኝ እኮ ነው የደፈረኝ። እንዴት ነው የሚናገር? ደፈረኝ? አዎ አስገድዶ ደፈረኝ። ቆይ እንዴት አድርጎ ነው ሲደፍርሽ? አታውቅም አንቺ? ነገር አላውቅም። በራሴ ያወቅሁት ራሴ። ቆይ እንደደፈረሽ ግን በምንድን ነው ያረጋገጥሽው? ሆስፒታል ሌላ ሆስፒታል ሲመረመር ነው የነበረው። ቆይ ምንም ሳይመረምርሽ በአንድ ጊዜ ጨጓራሽ ነው ብሎ ሲልሽ አንቺ ምንም ጥያቄዎችን አልጠየቅሽውም? የተለያዩ ነገሮችን አልጠየቅሽም? ምንም ነገር ልጠይቀው ስለው ጨጓራሽ ነው ቀድሞ መጀመሪያ። እሺ ከዛ እሺ ያልኩኝና ሐኪም ያው አይዋሽም አይደለም እኔ ማሚኛው መርፌ ሲወጋኝ እሺ ቢተወኩ እዛው ነው እንደዛ አይነት ነገር ያደረገው? አዎ ቆይ ክሊኒክ ነው ነሽ? አዎ ክሊኒክ ውስጥ እንደዚህ አይነት ነገር ሳይደርግ አልነበረም። እሱ ብቻ ነበር። ሌላ አጠራጣሪ ብለሽ የሽው ነገር ነበረ? ምንድን ነው አጠራጣሪ ብለሽ የሽው? እኔማ ብዙ ነገር ነበር ያዝኩበት። ስነቃ ፊቱ ላይ የነበረ መጀመሪያና አሁን ላይ ያለው ፊቱ ተለያየብኝ። ምን አይነት ሆነ? መጀመሪያ ኖርማል ነበረ። ከዛ በኋላ ግን ፈገግታ ምናምን ከዛ ቶሎ ብሎ በሻጨት መናደድ እንደዛው ነው አገኘሁት። ብቻሽን ነው የሄድሽው አንቺ? እኔማ ብቻዬን ነበር የሄድኩት። ከሰው ጋር ነው የሄድሽው? ሆስፒታል ምን እንደዚህ ይፈጠራል ብዬ ማን አሰበ? ማን ያየልኝ? እዚህ ኮረጅቶኝ ብዬ እናንተ ጋር ያመጣው ተብርት አይዞሽ ወቅስ ያላችሁ ግራ ቆሙልኝ። እሱን ግሬ እንዲቆምልኝ ነው የምፈልገው። እኔ አሁን አሞኝ ለመታከም መጥቼ ምንድነው በምን መሳሪያ ነው የምትመረምረኝ? በእስክሪብቶና በደብተር ነው እንዴ? በወረቀት ነው እንዴ? በዚህ ነው እንዴ? ደላላ እኮ ነው። ደላላ ነው የምትመስለው። ታከም ነው የመጣው እንትን ልክለው ወደ እንዳታስገቡ ብያችሁ ነበር። እንዴት ገባችሁ? ራሱ ወጣት አለበት። ተነሱ አውጣ። ምንድነው የምንወጣው? ማለት ምን ለማትፈልጋ ነው? ምንድነው? ምን ልትሆን ነው? ምንድነው? አይቷል የሆነ መርፌ እንትን ብሎ አስቀምጦ። መርፌ? ምንድነው? ያዘው ለማስገባ ነው። በመርፌ ምን ልታረገን ነው? መርፌ ምን እንትን ብለህ ነው ያስቀመጥከኝ? የታካሚ የሚሆነው እና ምንድነው የውስጥ ላይ ያደረገው? መቀመጥ ያለበት ቦታ ላይ ነው። እና ምን ልታረግ ነው ያነሳው? ስለኔ ሙያ ትነግረኝ? አይ ምን ልትሆን ነው ያነሳው? ውጡልኝ እባካችሁ።
ስራታ እንትና ውጡልኝ ትላለህ እንዴ? እኛ እኮ እየጠየቅን ነው በአግባቡ። ወሬ ነው የምንወጣው። ጥያቄ ውጡልኝ ለጥያቄያችን መልስ ነው እንዴ? ጥያቄ ምንም ሊገባኝ አልቻለም። መልስ ነው። ማርፊው ለምንድን ነው ያነሳው? ምን ልታረግ ነበር? ምንም ላደርግ አልነበረ እና ታዲያ ምን ልትሆን? እባካችሁ ውጡ። እኛ የተማነ ምን ልታረግ ነበረ? መርፌ ምንም ላደርግ አይደለም ያነሳሁት። ጥያቄ ራሱ ምንድን ነው ማለት አወጣችሁ ውጡ ምናምን እያልክ ነበር አይደለም? መርፌውን ያነሳው ለምንድን ነው እያልኩ ነው ያለው። ጫርቅ ለምንድን ነው መርፌውን ያነሳው እኮ ነው እያልኩ ያለው። አይ ውጣ እንግዲህ ምንድን ነው እዚህ አሁንስ ውጣ ምናምን ትላለህ እንዴ? ነው ልነግርህ ውጣ ምናምን እንዳትል ውጣ ምናምን ትላለህ። ኧረ እየሰማኸኝ ነው? እየሰማኸኝ ነው ወይ? እየሰማኸኝ ነው? አይኔን አትበል። ዝም በል አንተም ብሎ ዶክተር ቀና በል። አሁን ይኸውልህ ትናገር ከሆነ ተናገር። ምንድን ነው የምታደርገው ደግሞ? ሴቶች እጅህን ልቀቀው እንደ ፊት ይታይ። ቀና በል ጀመር። እዚህ ቤት ገብተው የወጡ ሴቶች ራሱ ሰው አይሆኑ እንዳለ በሽተኛ ሆነው ነው የሚቀሩት። በእኔ የታከመ እስካሁን ድረስ እንግዲህ ምንም ቅሬታ የሚጣብኝ የለም። ይኸውልህ እኛ ማስረጃ አለን። እሺ ዝም ብሎ ሰዎች እንዳንመስል እኛ መርማሪ ጋዜጠኞች። እሺ አሁንም ካላወቅክ ማለት ነው። እሺ ስለዚህ ሌላ ነገር አወራለሁ የምትል ከሆነ ከኛ ጋር ተስማምተህ የምትሰራ ከሆነ ትሰራለህ። ከኛ ጋር መረጃ መስጠትም ካለብህ መረጃ ትሰጣለህ። አለበለዚያ ሌላ ነገር አወራለሁ የምትል ከሆነ ይብስብሃል። እሺ እየነገርኩህ። እሺ ስለዚህ ቆይ እንግባ። ቁጭ በል ተጋበጥ። ከኔ በላይ ያለ ደግሞ እሱን ንገረን። እኛ ማወቅ ስላለብን ማለት መረጃ ነው። አታወጣም? እሱን እዛ ስትገረፍ ታወጣዋለህ። ቆይ እሺ፣ በበረድ እንስማማ። እሱን እዛ ስትገረፍ ነው የምታወጣው። እጅ ውጣ ብያለሁ። ውጣ ነው የምልህ። ሰላም ውድ የጀግናው ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ረዥም ጊዜ በኋላ ተመልሰን መተናል ማለት ነው። ያው አንዳንድ ነገሮች ተደራርበውብን በጣም ብዙ ክትትል እያደረግንም ስለነበረ በጣም ጠፍተን ነበር እና ግን እንግዲህ አሁን ተመልሰን መተናል ማለት ነው። ያው እኛ በቻልነው አቅም በወረፋው መሰረት ለሁሉ ሰው ጋር ለመድረስ እየሞከርን እየጣረን ያለን ሰዎች ነን እና እናንተም ደግሞ ይህንን ቪዲዮ ስታጀምሩት ላይክ በማድረግ ጀምሩ። እንዲሁም ደግሞ ለብዙ ሰው እንዲደርስ ሼር እያደረጋችሁ አብሮነታችሁን አሳዩን ለማለት እንወዳለን። ያው እናንተ ሼር ባደረጋችሁት ቁጥር ብዙ ሰው ይማራል፣ ብዙ ሰው ከዚህ አይነት ነገሮች ይጠነቀቃል ማለት ነው እና ምን ለማለት ፈልጋለሁ፣ ይህንን ቪዲዮ ለብዙ ሰው ሼር አድርጉልን ለማለት እወዳለሁ እና እስቲ ዛሬ ደግሞ አንድ እህቴ አስቸኳይ ጉዳይ ነው ብላ ጠርታኝ እሷ ጋር ተገኝቻለሁ ማለት ነው እና እስቲ ሰላም እህቴ፣ እንዴት ነሽ? ይመስገን። ሰላም ነው? ደህና ነኝ አለን ይመስገን። ምንድን ነው እስቲ የተፈጠረብሽ ነገር ግልጽ አድርገሽ ንገሪኝ። እስቲ ስምሽ ማን ይባላል? በመጀመሪያ ደረጃ ቤዛ በላይ ይባላለሁ። ቤዛ በላይ። እሺ ቤዛ በላይ፣ እስቲ ምንድን ነው የተፈጠረብሽ ነገር ንገሪኝና ግልጽ አድርገሽ አስረጅኝ። ያው ማወቅ ስላለብኝ ማለት ነው የትኛውም ነገር አንቺ ከምትሰጪኝ መረጃ ተነስቼ ነው እኔም ልረዳሽ የምችለው እና እንደረዳሽም ጭምር ስለጠራሽኝ ማለት ነው እና እስቲ ምንድን ነው የተፈጠረብሽ ነገር ግልጽ አድርገሽ ንገሪኝ። የተፈጠረብኝ ነገር ቆይ እባክሽን ተረጋጊ እና ንገሪኝ። እንደምነግርህ እኮ አላውቅም። እባክሽን ቆይ ተረጋጊና ንገሪኝ። ምንድን ነው የተፈጠረው? በስከ 3 ቀን በፊት ሆስፒታል ሄጄ ነበር እና 3 ቀን በፊት ክሊኒክ ሄጄ እሺ፣ ከዛ ሐኪሙ ያመምሽ ጨጓራሽ ነው አለኝ። እሺ፣ ከዛ ቆይ ተረጋጊ። ቆይ እባክሽን በመጀመሪያ ደረጃ ቆይ ተረጋጊና
ማልቀስ የለብሽም። ቆይ ተረጋጊ፣ አይዞሽ። እስቲ ግልጽ አድርገሽ ንገሪኝና ለምን አንቺ የምትነግሪኝ ነገር ለእኔ ትልቅ ማስረጃ ስለሚሆነኝ ማለት ነው። እና እስቲ ግልጽ አድርገሽ ንገሪኝ፣ ምንድን ነው? ከ3 ቀን በፊት አሞኝ ሆስፒታል ክሊኒክ ሄጄ ነበረ። ከዛ ሐኪሙ ጋር ሄጄ ተቀመጥኩ። የህመምሽ ጨጓራሽ ነው ብሎ መርፌ ሰጠኝ። ህመምሽ ጨጓራሽ ነው ብሎ መርፌ ወቃኝ። ምንም ሳይመረምርሽ ነው? አዎ። እሺ። ከዛ ራሴን ስነቃ ብቻ የተፈጠረው የሚናገር እንዴት እንደሚናገርም አላውቅም። ምንድን ነው እንዴ? ቆይ አታወሳስቢብኝ፣ ግልጽ አድርገሽ ንገሪኝ። መርፌ ወጋኝ አልሽ፣ ጨጓራሽ ነው አለኝ አልሽ። አዎ እኮ ግልጽ አድርገሽ ንገሪኝ። አስገድዶኝ እኮ ነው የደፈረኝ። እንዴት ነው የሚናገር? ደፈረኝ? አስገድዶ ደፈረኝ። ቆይ እንዴት አድርጎ ነው ሲደፍረሽ? አታውቂም አንቺ? እኔ ምንም ነገር አላውቅም። በራሴ ነው ያወቅሁት ራሴ። ቆይ እንደደፈረሽ ግን በምንድን ነው ያረጋገጥሽ? ሆስፒታል፣ ሌላ ሆስፒታል ስመረምር ነው የነገሩኝ። እሺ አልጠየቅሽውም? ለራሱ ምንድን ነው ያደረከኝ ብለሽ ምንም የጠየቅሽው ነገር የለም? የለም። ምን አለሽ እሱ እንደዛ ብለሽ ስትጠይቂ? እኔ ምንም ነገር አላረጉሽም እኮ ነው፣ መርፌ መድኃኒት ነው የሰጡሽ እንጂ ምንም ነገር አላረጉሽም ማለት ካደኝ። ቆይ አሁን እሱ ምንም እንደዛ ካለሽ በኋላ እንደዛ ካደረገሽ በኋላ ስትነቂ እንዴት ነው ራስሽን? ምን አይነት ሁኔታ ላይ ነበር ያገኘሽው አንቺ? ከባድ ሁኔታ ላይ ነበር ራሴን ያገኘሁት። ምንም አታስታውሽም? ምንም ነገር ማስታውሰው ነገር ግን የለኝም። ቆይ ምንም ሳይመረምርሽ በአንድ ጊዜ ጨጓራሽ ነው ብሎ ሲልሽ አንቺ ምንም ጥያቄዎችን አልጠየቅሽውም? የተለያዩ ነገሮችን አልጠየቅሽም? ምንም ነገር ልጠይቀው ስለው ጨጓራሽ ነው አለኝ ቀድሞ መጀመሪያ። እሺ። ከዛ እሺ ያልኩኝና ሐኪም ያው አይዋሽም አይደለም፣ እኔም አምኜው መርፌ ሲወጋኝ እሺ ቢተወኩ። እዛው ነው እንደዛ ይሄንን ነገር ያደረገው? አዎ አዎ። ቆይ ክሊኒክ ነው ያልሽኝ? አዎ ክሊኒክ። ቆይ ክሊኒክ ውስጥ እንደዚህ አይነት ነገር ሲያደርግ ሰዎች፣ ሌሎች ሰዎች ፓወር ሲያክምሽ አብረውት ሰዎች አልነበሩም? አልነበሩም፣ እሱ ብቻ ነበረ። ቆይ ሌላ አጠራጣሪ ብለሽ ያልሽው ነገር ነበረ እንደዛ ሲያደርግሽ? አዎ አዎ። ምንድን ነው አጠራጣሪ ብለሽ ያልሽው ነገር? እኔማ ብዙ ነገር ነበር ያልኩበት። ስነቃ ፊቱ ላይ የነበረው መጀመሪያና አሁን ላይ ያለው ፊቱ ተለያየብኝ። ምን አይነት ሰው ነበር? መጀመሪያ ኖርማል ነበረ። ከዛ በኋላ ግን ፈገግታ ምናምን፣ ከዛ ቶሎ ብሎ በሻጨት መናደድ፣ እንደዛው ነው አገኘሁት። ብቻሽን ሄድሽው አንቺም እንደዛ ስትሄጂ? እኔማ ብቻዬን ነበር የሄድኩት። ከሰው ጋር ለምን አልሄድሽም አንቺ? ሆስፒታልም እንደዚህ ይፈጠራል ብዬ ማን አሰበ? ማን አየልኝ ኖሮ? ማንም አላየም እኮ። እዚህ እኮ ነው ረዱኝ ብዬ እናንተ ጋር የመጣው። ኧረ ተብርድ። አይዞሽ አይዞሽ፣ በቃ ታላቅ በህግ አቁሙልኝ። እሱን ግሌ እንዲቆምልኝ ነው የምፈልገው። ምን አይነት ዘመን ላይ እንደደረስን እኮ በጣም የሚከብድ ዘመን ላይ እንደደረስን ነው። ቦታውን ትጠቁሚናለሽ፣ እኛም ወደዛ ሄደን ይህንን ግለሰብ ያው የምናነጋግረው ይሆናል ማለት ነው። እና ግን ደግሞ ከተመረመርሽ በኋላ ዶክተሮች ያሉሽ ነገሮች ነበሩ? ጨጓራሽ ደህና ነው ተብያለሁ። ትንሽ ያው አንዳንድ ምርመሮች የፈለኩባቸው ምክንያቶች አሉኝ። ወደ ውጭ ሀገር ለመሄድ ነበረ፣ ስራ ሰርቼ ቤተሰቦችን ለመለወጥ ነበር። ሙሉ ምርመራ ፈልጌ ነበር። እሱ ግን ጨጓራሽ ታሟል ስላለኝ ይሄ ሁሉ ነገር የተፈጠረብኝ። ኦኬ፣ ወደ ውጭ ለመሄድ አንቺ ምርመራ ልታደርጊ ስትሄጂ ነው እንደዚህ ያደረገሽ ማለት ነው? ገርም ነው። ስለዚህ ሌላ ቦታ ስትሄጂ ምንም ጨጓራ የሚባል ነገር የለብሽም? ምንም ነገር የለብሽም ተባልኩኝ። በጣም ይገርማል።
ቤተሰብ እዚህ ያሉ ወደ ገጠር ናችሁ? እሱማ ከገጠር አባቴ መሬት ሽጦ ልጅ ተለውጠ መጣ ሌላ መሬት ትገዛልኛለች ብሎ ነው አባቴ ጉዲና እናቴ እንኳን አልኖረች እንጂ አባቴ አላየልኝም። አባቴ አላየልኝም እንጂ የልጁን ጉድ ዘገኝ ነገር ነው በእውነት በጣም በቃ አይዞሽ። አንቺ ምን አለ መሰለሽ እኛም የነገርሽውን ነገር ወደ ክትትል ገብተን ይህንን ሰው ለማውጣጣት እኛም የምንችለውን ነገር እናደርጋለን። የሚገባበትና የሚወጣበትን ቦታ እኛ እንከታተላለን። ምንም ይሁን ምን ክትትል መደረግ ያስፈልገዋል። የትኛውም ነገር ስናደርግ እኛና እንግዲህ ሌላ ቦታ ስትታከሚ እንግዲህ ተደፍረሻል የሚል ነገር ማስረጃ ሰጥቶሻል ብዬ አስባለሁ። አለኝ። በጣም አሪፍ። ስለዚህ እሱን ማስረጃ እንይዛለን። እንግዲህ ይህንን ግለሰብ ደግሞ ሄደን እኛ ማውራት አለብን። ካወራን በኋላ ደግሞ ያው ካውጣጣ ነው በኋላ ቀጥታ ወደ ካቃል የምንወስድ ይሆናል ማለት ነው። አንቺ ግን መረጋጋት አለብሽ። በመጀመሪያ ደረጃ ለየትኛውም ነገር ዝግጁ መሆን አለብሽ። የትኛውም ሰው ከህግ በታች ነው። እኛም ደግሞ የምንችለውን ነገር አድርገን ይህንን ሰው በቁጥጥር ስር ለማዋል የምንችለውን ነገር እናደርጋለን ማለት ነው። አንቺ በመጀመሪያ ደረጃ ተረጋጊ። አይዞሽ። እንግዲህ ውድ ተመልካቾቻችን በጣም ምን አይነት ዘመን ላይ እየተደረሰ እንደሆነ ምን አይነት ሁኔታ ላይ እየደረስን እንደሆነ በጣም ሰጣኝ ዘመን ላይ ነው ያለነው እና እንዴት ጤነኛን ሰው ጨጓራሽ ነው ብሎ ምንም የማታስታውሰውን መድኃኒት ነው የወጋኝ ነው እያለች ያለችው እና እንግዲህ በጣም የሚሰቀጥጥ ነገር ነው። ምንም ህመም የሌለባትን ልጅ አሞሻል ብሎ መድኃኒት ወቅቶ እስከ መድፈር የሚያደርስ ነገር ማለት በጣም ሰቅጣጭና ክፉ ዘመን ላይ እየተደረሰ እንዳለ የሚያሳይ ነገር ነው። እኛም ያው እንግዲህ ብዙ ጊዜ ምን አድርጉ እንላለን፣ ጥንቃቄ ውሰዱ እንላለን። ለምን ከአንድ ሰው ስህተት ሌላው መማር አለበት ብለን ስለምናምን ነው እና እንግዲህ እቺም እህቴ የደረሰባትን ጉዳት የእሷ ጉዳት የእኛም ጉዳት ነው እና እንግዲህ እኛም ተከታትለን ቀጥታ ይህ ግለሰብ ያለበት ቦታ ድረስ ሄደን በህግ የሚጠይቅበትን ሁኔታ ለማድረግ የምንችለውን ነገር የምናደርግ ይሆናል ማለት ነው። ይህንን ደግሞ ቪዲዮ ወደ እናንተ ይዘን ስንመጣ በጣም በብዙ ፈተና አልፈን ነው እና እናንተም ደግሞ ይህንን ቪዲዮ ላይክ አድርጋችሁ በመጀመር ደግሞ እንዲሁም ለብዙ ሰው እንዲደርስ ሼር እያደረጋችሁ አብሮነታችሁን አሳዩ። ያው ሪኮመንድ እንዲያደርግልን በቪፒኤንም እያያችሁልን ለብዙ ሰው እንዲደርስ ደግሞ ሼር እያደረጋችሁ አብሮነታችሁን አሳዩን ለማለት እወዳለሁ። እንግዲህ ይህንን ወንጀለኛ ደግሞ እንደዚህ ያደረገባትን ወንጀለኛ እንግዲህ እኛም ቀጥታ ተከታትለን በህግ ስር ለማዋል እኛም የምንችለውን ነገር እናደርጋለን ማለት ነው። ከዚህ ሰዓት ጀምሮ እንግዲህ እንደነገርኩሽ እህቴ አንቺም ተረጋጊ። ቀጥታኛ ደግሞ የሚፈጠረውን ነገር የምናሳያቸው ይሆናል ለውድ ተመልካቾቻችን። ያው ይህንን ግለሰብ ከያዝነው በኋላ አንቺንም ወደዛ ይዘን እንሄዳለን። ያለውን ነገር ከጨረስን በኋላ እዛው የማፋጠጥ ስራ ሰርተን ቀጥታ ወደ ህግ እናቀርበዋለን ማለት ነው። እንግዲህ አንቺንም ማስረጃ ይዘን እንሄዳለን። ተሻል። ስለዚህ እንደነገርኩ አድርጊ። እንግዲህ ውድ ተመልካቾቻችን እኛም ቀጥታ ወደዛ ሄደን ቀጥታ የተፈጠሩትን እና የሚፈጠረውን ነገር እያንዳንዱን ነገር ወደ እናንተ የምናደርስ ይሆናል። በቪዲዮ ድረስ አብራችሁ ውድ ተመልካቾቻችን ያው እኛም ከፍተኛ የሆነ ክትትል አድርገን ይህ ግለሰብ የሚገኝበት ዋና መኖሪያ ቤት ውስጥ ደግሞ የቤት ለቤት እያለ እንግዲህ ቤት ውስጥ እየመጡ እንዲታከሙ ያደርጋል አሉ። በአብዛኛው ደግሞ የሚያክመው ሴቶችን ነው ተብሏል። እንግዲህ ይህን ግለሰብ በጥቆማ ሄደን የሚኖርበት ቤት አግኝተናል ማለት ነው። ምን አይነት ዘመን ላይ እንደደረስን በእውነት በጣም የሚሰቀጥጥ ዘመን ላይ እንደደረስን ነው።
አዎ እንግዲህ ያው ጀግናው እንግዲህ ቅድምም ያው እንደነገርከኝ ያው በጣም ከባድ ነው። እኔም በስልክ ትንሽ ከአንድ ጠቋሚ ላይ ስታወራ እየሰማው ነበርና በጣም በጣም የሚያስከፋና በጣም የሚያስደነግጥ ነገር ነው እየሰማን ያለ ነው እና ምን አይነት ነገር እንደሆነ ትንሽ ግራ ያጋባል። ከምሮም በቃ አንዳንዴ ከምታስበው ነገር በላይ ከባህላችንም ከሙያዊ ስነምግባርም ውጪ የሆነ ነገር ነውና በምን አይነት መንገድ እንደዚህ አይነት ነገር ሊፈጠር እንደቻለ ነው ግራ እየገባኝና ምን አይነት ጭካኔ እንደሆነ ትንሽ ግራ ያጋባል። እንግዲህ ቤተሰቦች በጣም ትንሽ ስላስደነገጠኝና ትንሽ ሾክ ስላደረገኝ ነው ቤተሰቦች እንግዲህ ሰላም ሳልልም ቀጥታ ወደ ጉዳይ የገባውና ትንሽ ስላናደደኝ ነው። እንግዲህ ሰላም ናችሁ? እንዴት ናችሁ? ውድ የጀግና ሚዲያ ቤተሰቦች እና ያው እንደምታዩት በጣም ከባድ ሁኔታዎች እየተፈጠሩ ነው ያሉትና ትንሽ አስቸጋሪ ነገሮች ነው እየተፈጠሩ ያሉት። ያው ሰሞኑን እኛም ጠፋ ብለን ነበረ። በጣም ብዙ ከጀርባ ብዙ ነገሮች እየገጠሙን ነበርና ቤተሰቦች በዛ ምክንያት ነው ወደ እናንተም ተደራሽ መሆን ያልቻልነውና ይሄ ከባድ ነው። የዛሬው ኬዝ እኔ በጣም ትንሽ ከበድ ብሎኛል። ምክንያቱም አንድ የሕክምና ባለሙያ ሰውን ከህመሙ እንዲፈውስና ከህመሙ ለህመሙ መፍትሄ ብሎ የሚመጣውን አካል እሱ ላይ ጅባስ ሌላ ጉዳት ማድረስ ሳይሆን ለዛ ነገር መፍትሄ መስጠት አለበት ተብሎ በሀገርም በህዝብም ተወክሎ የተሾመ አንድ ሰው ወይም ደግሞ በቃ በሙያው ህዝብን ይጠቅማል ሰውን ይጠቅማል ተብሎ በሙያው ህዝብ እንግዲህ ያስተማረው ነው። እንደዚህ መልሶ የኛን ህዝብ የራሱን ያስተማረውን ህዝብ ስፔሻሊ ሴቶች ላይ የጾታዊ ትንኮሳ እየተደረገባቸው በጣም ከባድ ነውና ትንሽ አስቸጋሪ ሁኔታ ነው ያለው። ቤተሰቦች እንግዲህ ያለንበትም አካባቢ አሁን እዚህ አካባቢ ነው ያለው ተብለን የመጣ ነውና እንግዲህ ቤተሰቦች ያው ከሱ ጋር ተገናኝተን ከዚህ በፊት አናውቅም። ቀጥታ ግን እንግዲህ እንደሰማነው ከሆነ በውሸት የሕክምና ማስረጃ እየሰራ እንደሆነ እና ብዙ ነገሮችን ሰምተናል። ከባድ ነው። እና ደግሞ ሴቶችን ብቻ እንደሚያክምና ከሴቶች ውጪ ወንድ ሲመጣ እንደዚህ አይነት ነገር አልሰራም ምናምን እንደሚልም ሰምተናልና ያው የሚፈልገው ቤት ውስጥ ነው የሚሰራው ነው የተባለው። እንግዲህ በጣም ወደ ውስጥ ገባ ብሎ ምናምን ነው ትንሽ ቦታው ራሱ ለመለየት ያስቸግራልና እንዴት የሱ ሰዎች አሉት ይመስለኛል እንደዚህ በጥቆማ ሰምተው የሚሄዱ። ግራ የሚገባው ነገር የሆነ የሱ ሰዎችም አሉ መረጃ የሚያሰራጩ እንደዚህ አይነት ሐኪም ቤት አለ እያለ። ስለዚህ ይህንን ወንጀለኛ ይህንን የሰው በላ ስንት ሰው ሴቶች ህይወት ያበላሸ ሰው እንግዲህ በቁጥጥር ስር የመዋል ግዴታም አለብን። ዛሬ ያለውን ነገር በማስረጃ እኛ ማስረጃ ነው የሚያስፈልገን። በማስረጃ እስካረጋገጥን ድረስ አሳልፈን ለህግ የመስጠት ግዴታ አለ። ስለዚህ ቤተሰቦች እናንተም ደግሞ እንደዚህ በጣም በከባድ ሁኔታ ውስጥ ገብተን ለምንሰራቸው ስራዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩን። እስቲ በቀጣይ የምትላቸውም ነገር እንትንበልና ቶሎ እንገባ። እንደዚህ አይነት ጊዜ የሚሰጠው ጉዳይም ስላልሆነ ያው አንተ አብዛኛውን ነገር ብለዋል። እኛም ወደ ውስጥ ገብተን እርምጃ የምንወስድ ይሆናል። ቅድሚያ ያው የማውጣጣት ስራ እንሰራለን። እምቢ ካለ ግን እርምጃ ወስደን ወደሚመለከተው ቦታ እንወስደዋለን ማለት ነው። በቃ አንቁት ሰዎች አብራችሁን ማን ነው? ሰላም ነው። እንዴት ነህ? አለን ቁጭ በል አረፍ ሰላም አለን። የሕክምና አገልግሎት እንደምትሰጥ ሰምተን ነው የመጣነው። ግን ለሴቶች ነበር የምሰጠው። እንዴት ለሴቶች ማለት ለሴቶች ነው ብዙ ጊዜ የምሰጠው። እንዴት ነው ለሴት ለወንድ የሚባል ሕክምና አለ? እንዴ ደግሞ ሕክምና ሴቶች ናቸው የሚመጡት፣ ብዙ ጊዜ ሴቶች ናቸው የሚመጡት ብዬ ምንድነው ሴቶች የምትለው ሴትም ሆነ ወንድ አንተ ታማሚ የማከም ግዴታ ነው ያለብህ እንጂ ጾታ ለይታ ነው እንደምታከም አንተ እየተገባባል። ብዙ ጊዜ እዚህ ሊታከሙ የሚመጡት ሴቶች ናቸው ብዬ ድምፅ ደግሞ አይሰማም። ምንድነው ብዙ ጊዜ እዚህ ጋር የሚመጡት ለሚታከሙ ሴቶች ብቻ ናቸው ብዬ እንዴት ወንዶች መጣችሁ ብዬ ተገርሜ ነው። ምንድነው ታዲያ ደግሞ እንደዚህ አይነት ቤት ውስጥ የሕክምና አገልግሎት መስጠት ይቻላል? ስታንዳርድ ያሟላል? አይ አቅም ስለሌለኝ
አቅም ቢኖርህም አንድ ሰው ለሕክምና አገልግሎት ለመስጠት ማሟላት ያለበት ነገሮች አሉ አይደል? እንጂ ዝም ብሎ አቅም ከሌለ ተቀጥረህ መስራት ነው። አንድ የሕክምና ተቋም ውስጥ አቅም ሲኖርህ ነው ራስን እንደዚህ ለመጀመርም የራስን ለመፈት የሚያስፈልጉ የቁሳቁስ ብቻም ሳይሆን የሙያም ስታንዳርድ አለው አይደል? ስለዚህ እንዴት ነው እንደዚህ አይነት እየሰራህ ያለው? ስራ ፈጣሪ ለመሆን ስራዬን ለሰው ለማሳወቅ ነው። ስራ ፈጣሪ ለመሆን በሰው ሕክምና እኮ ቀልድ አይደል ማለቴ አቅሙ ስለሌለኝ በራሴ ቤት ሕክምና እየሰጠው ሰውን መርዳት በራስህ ቤት ሕክምና እንትን የአገልግሎት እየሰጣል እንትን ለማለት እስቲ የህጋዊ ሰርተፊኬት አለ? እኔ አሁን ለመታከም ነው የመጣሁት ትንሽ አሞኝና ሰርተፊኬትን እስቲ ያሳየኝ። እኔ አሁን አንተ ባለሙያ መሆን አለመሆን ምንም ባጅ የለ የእንትን መመርመር የለ ግራ የሚያጋባ ነገር ለመታከም ነው የመጣው ነውስ መረጃ ለመቀበል የመጣው? አይ እኔን ቆይ በምን በአይን አይተህ ነው እንደምታከመኝ? መሳሪያ ያስፈልጋል አይደለ እኔን ለማከም? እሱን እኔ አቀብታለሁ። አንተስ ለእንትን አትነግረኝ፣ ስለ ስራ አትነግረኝ። ምን ማለት ነው ስለ ስራ አትነግረኝም ማለት? አንድ ሰው ታማሚ ከሆነ ሲታከም አንተ ጋር ሲመጣ ዝም ብለህ አይኑን አይተህ ይሄ ነገር አሟል ልትለው ነው ወይስ በምንድን ነው? በምን ማሽን ነው የምትመረምረው? ወይስ በእስክሪብቶና በወረቀት ዝም ብለህ? ደላላ እኮ ነው የሚመስለው። ደላላ ነው የሚመስለው። አዎ ደላላ ነው የሚመስለው። እና ይኸውልህ እየነገርኩህ ነው። አንተ እዚህ ጋር እኔ አሁን አሞኝ ለመታከም መጥቼ ምንድነው በምን መሳሪያ ነው የምትመረምረኝ? በእስክሪብቶና በደብተር ነው እንዴ? በወረቀት ነው እንዴ? በዚህ ነው እንዴ? ደላላ እኮ ነው ደላላ ነው የምትመስለው። ልትታከም ነው የመጣው እንትን ልክለው ወደ እንዳታስገቡ ብያችሁ ነበር። እንዴት ገባችሁ? ራሱ ወጣት አለበት። ተነሱ ውጡ። አውጣ ተነሱ። ምንድነው የምንወጣው? ማለት ምን ለማለት ፈልገህ ነው? ምንድነው? ምን ልትሆን ነው? ምንድነው? አይተዋል የሆነ መርፌ እንትን ብሎ አስቀምጦ መርፌ ምንድነው? ያዘው ለማስረጃ ነው። በመርፌ ምን ልታረገን ነው? መርፌ ምን እንትን ብለህ ነው ያስቀመጥከኝ? መርፌ የታካሚ የሚሆን እና ምንድነው የውስጥ ላይ ያደረገው? መቀመጥ ያለበት ቦታ ላይ ነው። እና ምን ልታረግ ነው ያነሳው? ስለኔ ሙያ አትነግረኝም? አይ ምን ልትሆን ነው ያነሳው? ውጡልኝ እባካችሁ። ስራታ እንትና ውጡልኝ ትላለህ እንዴ? እኛ እኮ እየጠየቅን ነው በአግባቡ። ወሬ ነው የምንወጣው። ጥያቄህ ውጡልኝ ለጥያቄያችን መልስ ነው እንዴ? ጥያቄህ ምንም ሊገባኝ አልቻለም። መልስ ነው። መርፌው ለምንድን ነው ያነሳው? ምን ልታረግ ነበር? ምንም ላደርግ አልነበረ። እና ታዲያ ምን ልትሆን ነው? እባካችሁ ውጡ። እኛ የተማነ ምን ልታረግ ነበረ? መርፌ ምንም ላደርግ አይደለም ያነሳሁት። ጥያቄ ራሱ ምንድን ነው ማለት? አወጣችሁ ውጡ ምናምን እያልክ ነበር አይደለም? መርፌውን ያነሳው ለምንድን ነው እያልኩ ነው ያለው። ቁጭ አልክ። ለምንድን ነው መርፌውን ያነሳው እኮ ነው እያልኩ ያለው። ይኸውልህ አሁን ሌላ ነገር ውስጥ መግባት አንፈልግም። ካንተ ጋር ያለውን ነገር በስነ ስርዓት እንነጋገርና ያለውን ነገር ንገረን እባክህ። በምን አይነት መንገድ ነው የምትሰራው? ቤት ለቤት እየሄድኩ ነው ሕክምናም ሰጠው። ብዙ ሰዎች በእኔ እጅ ላይ ተሽለው ጤነኛ ሆኖ ነው እኮ። የት አለ ህጋዊ ማስረጃ አለ? እሺ ለሕክምና የሕክምና ፍቃድ የወሰድክበት አለ ለምርመራ ነው ወይስ ባህላዊ ሐኪም ነው ወይስ ምንድን ነው? ለምርመራ ነው የመጣው ነው ስለምታከም ነው? ለመታከም ነው። ይኸውልህ ስለአንተ እኔ የታመምኩበትን ቦታ ዝም ብዬ አንተ ዝም ብሎ ከመሬት ተነስተህ ነጭ ጋውን ስለለበስክ ብቻ ነው እንዴ እንትን ብዬ የሰውነቴን እንድታክመኝ የሚሰጥ? አንተ ማስረጃ መስጠት እኮ ግዴታ የለብኝም። ለምንድን ነው የሌለብኝ? ታካሚ እስከሆንኩ ድረስ ይኸውልህ የህግ አካል ሳትሆን እኔ እንዴት ነው መረጃን ዝም ብዬ አውጥቼ የምሰጥ ለአንተ? ማንኛውም ታካሚ መብት አለው። የህግ አካል ይዘህ ከመጣ ማንኛውም የህግ አካል ቢመጣ መስጠት ይችላል። ገልጽ እዚህ ጋር ባጅ ራሱ ያስፈልጋል። ማን እንደሆንክ ምን እንደምትሰራ ምን አይነት ነገር እንትን እንዳለ ህጋዊ የሆነ ባጅ ያስፈልጋል። እኔም ጋውን ብለብስ ዶክተር ነኝ ማለት ነው? ጋውን የለበሰ ሁሉ ዶክተር ነው እንዴ? ፍቃድን መለጠፍ የለብህም? ቤት ውስጥ ቢሆን አለው። ያ የት አለ አንተ ጋር? ሲቀጥል ደግሞ ሴቶች ብቻ ነው ማክመው ብላል። ብዙ ጊዜ ሴቶች ናቸው እዚህ የሚመጡት። ለምን? እኔ ወንድ ታመም አለል ምክንያት እኮ ታዲያ ሴቶችም ወንድም ሴትም ጾታ እንግዲህ በሽታ ጾታ አይለይም አይደለም? ወይም ደግሞ ዶክተር የሴቶች ዶክተር ብቻ ነው ተብሎ አታስገቡ ብያቸዋለሁ እያለ ነበር። ደግሞ እኮ አታስገቡ ብያቸዋለሁ። እዛ በር ላይ እኮ ነው የሻይ ሰተናቸው የገባ ነው ማለት በገንዘብ እንደዛ ሳይሆን አይቀርም። በገንዘብ የሚታለሉ ደግሞ ጥበቃ ነው ያለ
እሱን ከነሱ ጋር ማውራት ነው። ሲቀጥል ደግሞ እንደዚህ አይነት ቦታ ድብቅ የሆነ ቦታ የምትሰራበት የሆነ የራስ የሆነ ያው ምክንያት ይኖራል። ምንድነው ምክንያት? ምንም ምክንያት የለኝም። መቼም አቅም ነው አትልም። ውጭ ላይ 8 ሚሊዮን ብር መኪና አቁመ የአቅም ጉዳይ ነው አትለኝም። መቼም እንደዚህ አይነት ቦታ የምትሰራው ምን ይዘጋል? ተናገራ። ቦታው አሪፍ ቦታ ስለሆነ ብዙ ታካሚ ምንድነው አሪፍ ቦታ? ይሄ ለታካሚ ነው የሚመቸው? ለምንድነው የሚመቸው ይሄ ቦታ? ብዙ ጊዜ ታካሚዎች ወደዚህ አካባቢ ቅርብ የሆኑ እዚሁ ሰፈር ያሉ ሰዎች መጥተው እኔ ጋር ስለሚታከሙ ነው። ሴቶች ብቻ በደንብ ነው የምታከመው? ሴቶች ቤት ለቤት የሚሄድኩ አከማለሁ። ቤት ለቤትም ትሄዳለህ ጭራሽ? እስቲ እንደው ምንም የለህም? ህጋዊ ማስረጃ ምንም የለህም? ህጋዊ ማስረጃ አሁን ለጊዜው እዚህ የለም። ምንድነው ታዲያ ሁሉ ወረቀት ምንድነው የተደረገው? የታካሚዎች መረጃዎች ህጋዊ ማስረጃ ሳይኖርህ የሁሉ ሰው ታክማለህ አይደል? ይሄ ሁሉ ፎርም የእንትን ነው የታከመው ሰው ብዛት ነው። ፍቃድ ሳይኖራችን አንተ ራስህ ፍቃድ ሳይኖር ነው እንዴ ሁሉ ሲያከምከው? እዚህ ጋር የለኝም እንጂ የት አለክ? የት ነው የታለ? ቆይ የሚመጣውም ሰው አይጠይቅም? ዝም ብሎ ነው የሚታከመው? አዎ ብሶ እንደውም አንዱ በታከመው እየሰማ መረጃ እየተቀበለ እየመጣ ነው የሚታከመው። ብሶ መጥቶ እዚህ ስለዳነ በየቤት እየሄድኩም ስለምታይ ምንድን ነው የምታከመው? እስቲ ንገረኝ። እንደ በሽታው ማለት ሄጄ መረጃቸውን ምናምን ያመማቸውን ቦታ እያየው ግልጽ የሆነ ቅርብ ኖሮኝ ከህፃን እስከ ትልቅ እድሜያቸው ለአፍላ ለምንድን ነው እሺ በየጊዜው ቦታ ነው የምትቀያየረው? ቦታ መቃየር ማለት አንዱ ቦታ ብቻ መሆን ምንም ፋይዳ አይኖረው። ቢያንስ ክሊኒክ ውስጥ ነበር የምትሰራው አይደለም? በፊት ክሊኒክ ውስጥ ነበር የሚሰራው። የግል ክሊኒክ ውስጥ ተቀጥሮ እንደሚሰራ ሰምተናል። ብዙ አይነት መረጃ እየወጣ ነው ስላንተ። ደንገጥ አልክ? ምን ነው? አይ ምንድን ነው የሚያስደነግጥ? ተናገር። ምንድን ነው ያስችላል? ተናገር እንጂ ምን ዝም ትላለህ? የሆነ ነገር አላችሁ ማለት ስለኔ መረጃ ብዙ መረጃ እንትን እያላችሁ ነው። እኛ ምንም እንበል ምንም አንተ መመለስ ያለብህን መልስ እንጂ ሌላ ነገር ስለኔ እንትን አላችሁ እንትና ነገራችሁ ምናምን ምንድነው የሚያስፈልግ? እኛ የጠየቅንህ አግባብ የሆነ ትክክለኛ እኔ ልታከም ነው የመጣሁት አንተ ጋር እስከመጣሁ ድረስ ስለኔ ማስረጃ ካለ አሳየኝ አልኩ። ስለኔ መጠየቅ ከፈለጋችሁ ዙሪያ ጥምጥም ከመሄድ እዚህ ጋር መጣችሁ ነው የምትጠይቁት። ምንድነው የምትሰራው? ስራ ነገር እዚህ ቦታ ሄጄ እንትን ብለሃል እንደዚህ ይሰራል ማለት እኮ ታዲያ እየነገርኩህ እኮ ነው ያደረከው ነገር። አንተ የምታወራው ሌላ ነው፣ ክህደት ነው የምታወራው። ሌላ ቦታ እሰራለሁ ፍቃዴ ሌላ ቦታ ነው እያልክ ነው አይደለ? ፍቃድ የት ነው ያለው? አንተ ስራ ቦታ ላይ ፍቃድ ከሌለ የት ነው ያለው ፍቃድ? ህጋዊ ሰው ኮንክ እና ትክክለኛ ማስረጃ ምንድነው የምትንቀጠቀጠው? አውራ እንጂ አውራ። ምንድነው አፍ የሚለው? ምን ልበልክ? ምንም አንተን ያልከኝ እየተስማማን አይደለም፣ እየተደማመጠን አይደለም አይደለ? ምንድነው ይሰማል አይደል? እኔ ማውራት ይሰማል አይደል? ስለዚህ እየጠየቅኩ ነው። አግባብ የሆነ ጥያቄ በስነ ስርዓት መልስለታ። አለመመለስም እችላለሁ። እንዴት ነው? አንተ ህጋዊ ዶክተር ነህ አይደል? ልቀቀኝ። ለቀኝ አትበል። ልቀቀኝ። ዞር በል። ለቀኝ ሰራኝ። ተቀበለው እስኪ ተቀበለው። ልቀቁኝ። ታወራለህ እንዴ? የት ነው ምን ለቀኝ ምናምን ትላለህ እንዴ? የምትናገር ከሆነ ትናገራለህ። ትናገራለህ። እየሰማህ ነው አይደል? እሺ ተው አንተ ጥበቃ የለም እንዴ? ጥበቃ የምንም ጥበቃ የለም። ጥበቃ ምናምን አይሰራም። ታማውን ይወለ ከነ ጥበቃ ነው አንድ ላይ የምትሄደው። ይኸውልህ ማትናገር መልስ። እሺ እየሰማኸኝ ነው? መልስ ነው ያልኩህ። እሺ ተናገረው ቶሎ በል። አሁን ስንግባባ የሆነ ያልተግባባ ነው ነገር ስላለ ላስረዳችሁና እንትን ብንል ይሻላል። ምንድነው ያልተግባባ ነው? ምንድነው ጥርስ የምትነክሰው? ያልተግባባው ነገር ምንድነው? መልስ። ምንድነው የምትደነባበረው? አትናገር። ምንድነው? ተናገራ። ምንድነው የምትለው? አንተን እኮ ነው የማወራው። እሺ ስማችሁን ላውቅ እችላለሁ? ምን ይሰራል አለኝ እሱ ስለሚያስፈልግ። ልቀቀኝ። እስኪ ውስጥ ምን ያደርግልሃል? ልቀቀው። ልቀቀው አንተ ራስህ
ልቀቀው ነው እኮ ምንድን ነው? ሌላ ነገር እያወራህ ነው እንዴ? ሌላ ነገር ታወራለህ እንዴ? ሌላ ነገር ታወራለህ እንዴ? ስማችሁን ለመዝገብ ይላል እንዴ? ልታከማን ነው እኛ መጀመሪያ ያለ በመርፌ መርፌ ውስጥ የሆነ ነገር አድርጓል አስቀምጧል። ታውቃለህ አይደል? እሱን ሲመረመር ይታያል። እሱን አወጣ። እሱን ወሰድኩ። ድጋሚ ሌላ ነገር አሁን ስም ምናምን የምትለው ምንድን ነው? ለተጠየቀው ጥያቄ መልስ እያልኩ ነው ያሉት እኮ። መረጃችሁን እኔ መያዝ አለብኝ። ከየት እንደምጣችሁ ምን አውቃለሁ? ምን አገባ ስለኛ መረጃ? አንተ የተጠየቀውን መልስ። ስለኔ ምንም አያገባችሁማ። እንዴት አያገባንም? ተታከመን ዝም ብለን እንዴ ምን እንወጋለን? አይውጣ እንግዲህ ምንድን ነው እዚህ አሁንስ ውጣ ምናምን ትላለህ እንዴ? ነው ልነግርህ ውጣ ምናምን እንዳትል ውጣ ምናምን ትላለህ። ኧረ እንዴ ኧረ እኔን እየሰማኸኝ ነው? እየሰማኸኝ ነው ወይ? እየሰማኸኝ ነው? አይኔን አትበል። ዝም በል አንተም ብሎ ዶክተር ተናበል። አሁን ይኸውልህ ትናገር ከሆነ ተናገር። ምንድን ነው የምታደርገው ደግሞ? ሴቶች እጅህን ልቀቀው። እንደ ፊት ይታይ። ቀና በል ጀመር። እዚህ ቤት ገብተው የወጡ ሴቶች ራሱ ሰው ነው እንዳለ በሽተኛ ሆነው ነው የሚቀሩት። በእኔ የታከመ እስካሁን ድረስ እንግዲህ ምንም ቅሬታ የሚመጣብኝ የለም። ይኸውልህ እኛ ማስረጃ አለን። እሺ ዝም ብሎ ሰዎች እንዳንመስል እኛ መርማሪ ጋዜጠኞች። እሺ አሁንም ካላወቅክ ማለት ነው። እሺ ስለዚህ ሌላ ነገር አወራለሁ የምትል ከሆነ ከኛ ጋር ተስማምተን የምትሰራ ከሆነ ትሰራለህ። ከኛ ጋር መረጃ መስጠትም ካለበት መረጃ ትሰጣለህ። አለበለዚያ ሌላ ነገር አወራለሁ የምትል ከሆነ ይብስብሃል። እሺ እየነገርኩህ። እሺ ስለዚህ ቆይ እንግባባ። ቁጭ በል ጠጋ በል። መልካም ከተግባባን ጥሩ ከተግባባን በጉልበት አታርጉት። ሌላ ጊዜ አሁን እኔ የምሰራው ስራ ፍቃድ የሌለው ሲሆን ብዙ ጊዜ ማከመው ለራሴ የተፈለኩት ወሲባዊ ግንኙነት ለማድረግ ሲሆን በመርፌና በኪኒን የሚሰጥ በኪኒን የሚሰጠው ይሄኛው ሲሆን እናንተም ሰታችሁ የፈለጋችሁትን የምፈልጓትን እምቢ ያልቻችሁ ምናምን ለማድረግ ወሲባዊ ለማድረግ ግንኙነት ለማድረግ ይጠቅማችኋል። ይህን መድኃኒት ሰጥሃት ከ10 ደቂቃ በኋላ የእንቅልፍ መድኃኒት ነው። ከ10 ደቂቃ በኋላ ምንድን ነው የሚያደርገው ይሄ መድኃኒት? ይሄ እንቅልፍ እንዲወስዳቸው ማለት እና ከዛ በኋላ ልክ አንተ የፈለግከውን እስከምታደርግ እንዳይነቁና ከነቁም በኋላ እንዳያስታውሱ ያደርጋል። ይሄ መድኃኒት ማለት ነው። ስንት ነው የሚወሰደው? ይሄ 2 ነው የምትሰጣት። 2። ስለዚህ ጥሩ ነው አለኛ። አመጣጣችን ምን እንደሚሰራ ያው እኛንም እንዲያግዘን አይደለ? መርፌም አለ። አሁን ለእኛም አገልግሎት እንድትሰጠን ነው የምንፈልገው። እዚህ አሁን አንድ ሴት አንተ ጋር ስትመጣ ምንድን ነው የምታደርገው? መጀመሪያ እንደምንጠጭ እንደ ዶክተር በሚመስል መልኩ ስሟን ምን እንዳማማት ምናምን ጠይቃት አለ። ጠይቃትና ይህን ለአንተ የምትመጠነ ሴት ከሆነች ይህን መድኃኒት ይሰጣታል። እንደፈለግ ማድረግ ይችላል ማለት ነው። እንቅልፍ ወስዳታል። እንቅልፍ ከወሰዳት በኋላ 1-2 ሰዓት 3 ሰዓት ትቆያለች። ግን ከመውሰዷ በፊት 10 ደቂቃ በ20 ደቂቃ ሊፈጅብን። የመርፌው 20 ደቂቃ፣ ኖርማል መድኃኒት ደግሞ 10 ደቂቃ። የመርፌው ትንሽ ከበድ ስለሚል እሱም እንቅልፍ የሚወስዳቸው 3 ሰዓት ምናምን ያህል አይንቁ። የኪኒኗ ደግሞ 1 ሰዓት ተኩል ያህል የሚቆዩ እንቅልፍ። ከነቁ በኋላም ደግሞ ጭራሽ አንተ ምን እንዳደረጋቸው መስወስ አይችሉ። እናንተ አሁን ይህን ወስዳችሁ መጠቀም ትችላላችሁ ማለት ነው። ጥሩ ነው። ስለዚህ ይሄንን መድኃኒት ብዙ ሰዎች ላይ ይሰራል። ሞክረዋል አንተ? አዎ። ምን ያህል ሰው ላይ ሞክረዋል? በቁጥርስ ይሄን ያህል ልነግርህ አልችልም። ብዙ ሰው፣ በጣም ብዙ። ምክንያቱም ቦታ እየቀያየርኩ ስለሆነ የምሰራው የህግ የሚታወቀ ነገር ስላልሆነ
ከቦታ ቦታ ይለያያል። አንዱ ሰፈር ስትሄድ ትንሽ ሰው ሊሆን ይችላል፣ አንዱ ሰፈር ስትሄድ ደግሞ ብዙ ሊሆን ይችላል። በጣም ስለዚህ እስቲ ይሄ ነገር ይሄ መድኃኒት አሁን መሰጠት ማለት መሰጠት የለበትም የምትለው አይነት ሲሉ ዝም ብለህ ነው የምትሰጣቸው? መጀመሪያ የልብ ህመም ጋር የተያዘ ነገር ያለባቸው አንተ እንደ ፍላጎት ነው እንጂ አሁን በሽታ ያለባቸው ብትሰጣቸው ሌላ በሽታ እንደሚዳረግባቸው ታውቃለህ። ግን ያንተን ፍላጎት ለማሟላት ስትል ታደርገዋለህ። አይገላቸውም? በሽታ ያለባቸው ሰዎች ቢወስዱ ላይፍ ከፍሽታቸው በላይ ከፍ ካለ እሱን እስካሁን ድረስ ብዙ ጊዜ እንደዚህ በሰማዎቹ እዛ ሰፈር ውስጥ ምናምን ባሉ ሰዎች መረጃ በሚመጣልኝ እንደዚህ የደረሰ የለም። ሞት ያክል ላይ የደረሰ የለም። ግን ከህመም ላይ ህመም የጨመረባቸው ከስራ ምናምን የተስተጓጎሉ እንዳሉ አውቃለሁ። ያን ደግሞ ድጋሚ ወደ እኔ እንዳይመጡ ቦታ ቀይራል። ስለዚህ አሁን እንዴት ነው ብዙ ሰው ወደዚህ ወደ አንተ ጋር ሊመጣ የቻለው? እንደዚህ ያደረግ እንደዚህ የሆነ እንዴት ነው ወደ አንተ ብዙ ሰው ሊመጣ የቻለው? እንዴት ነው እንደዚሁ በስር ውስጥ ለውስጥ ለአንተ ሰዎች አሉ ይህንን መረጃ በማለት ይህንን መረጃ የሚሰጡ ሰዎች አሉ? ለአንተ ሰዎች አሉ? ለእኔ ሰዎች አሉ ውጭ ላይ እንደዚህ ጥሩ ሕክምና አለ ብለው ያወራሉ። ወደ እኔ ይልኩልኛል። ደግሞ ለእነሱም ኮሚሽን እንትን አድርገህ አንተ ትመልሳቸዋለህ። ለምሳሌ እናንተ ብታመጡ እኔ ለእናንተ ኮሚሽን ሰጣችኋለሁ ማለት ነው። ስለዚህ በእንደዚህ አይነት መንገድ ነው የምትሰራው ማለት ነው። ስለዚህ በኮሚሽን ነው የምትሰራው ማለት ነው። እሺ ቆይ በመርፌው ብንሰጣቸውስ እነዚህ ሰዎች እኛን ያው ይጠረጥሩናል በሚል ነው አንተ በመርፌ የምትሰጣቸው እነዚህ ሰዎችን? ብዙ ጊዜ ዶክተሮች ጋር እንደምታዩት መርፌ መድኃኒት ምናምን ስላሉ ብዙ ሰው ነጭ መልበሴን ምናምን ስለሚያይ መድኃኒቱ ተቀባይነት ይኖራል። እኔ የምልህ በአግባቡ የህክምና ትምህርት ተምረሃል? እሱም አትማር ነው ዝም ብለህ ቀጥታ ሰውን እንደዚህ የምታበላሽ? ተምሬ ነበር ማለት ተምሬያለሁ ስለ ሙሉ ለሙሉ ሳይሆን እስከ ምርቃት ሳይሆን ግማሹን ያህል የማውቃችሁ እና ምንም በቃ ሳትማር ነው ቀጥታ ያው የተወሰነ ጊዜ ተማርክ ቀጥታ ነው ሰውን እንዳለ? ትንሽ ጊዜ ተምሬያለሁ። ከተማርኩ በኋላ ከብት ላይ ምናምን ሳይ ያ መድኃኒት እንደሚሰራ ከብት ላይ መለማመድ ጀመርክ? መጀመሪያ ልክ ከዛ እንደወጣሁ ከብት ላይ ምናምን እንዴት እንደሚል መድኃኒቱ ስንት ደቂቃ እንደሚቆይ ምናምን እንዴት እንደሚሰራ አየሁኝ። እዛ ሰው ላይ ስሞክረው ደግሞ ቅርቤ ባለ ሰው ላይ ስሞክረው ደግሞ ያ ነገር ስለሰራልኝ ወደዚህ ነገር ገባ። በቅርብ ሰው ነው ጭራሽ የሞከርከው መጀመሪያ? በቅርብ ሰው ስለ በቤተሰብ ምናምን ሳይሆን እንደዚህ በጓደኛ ላይ ጓደኛዎች ላይ አንተራም ነው የኔ ብዙ ሰው ነው እንደዚህ ያደረከው ማለት ነው አንተ? በጣም ብዙ ሰው ነው። ግን ለእናንተ የሚመከረው መርፌ ባይሆን ጥሩ ይሻላል ማለት የክኒኗ ትሻላችኋለች። መርፌው ከፍታ ሌላ ነገር ብተነፍሱ ሌላ ሰው ጋር ቢደርስ ራሱ ይሄ ነገር እኔ ኃላፊነት አልወስድባችሁም። አሁን ራሱ እንዴት እንደገባችሁ አላውቅም። ዘበኞቹ እንዴት እንዳሳለፏቸው እንዴት አለፏቸው? የራሳችን የሆነ መንገድ አለን። አሁን ስለሱ ሳይሆን አሁን እያወራን ያለ ነው ይህንን ነገር ከብት ላይ ነው ተለማመድኩ ያልከው አይደል? ከብት ላይ ተለማመድኩት ወደ ሰው ሳመጣው ከብትና ሰው ምን ያገናኛል? የከብት ዶክተር ለብቻ ነው፣ የሰው ዶክተር ለብቻ ነው። ብዙ ጊዜ ነው ሰውን እንደ ከብት ነው የምታየው። እነዚህ መድኃኒቶች ብዙ ጊዜ ከብት ላይ ነው ከብቶችን እንትን ለማለት የከብት መድኃኒት ነው። ስለዚህ የምትወጋው ሰው ነው ማለት ነው። ለከብቶች ለበሽታ የሚሆኑ መድኃኒት፣ የእኛን ደግሞ እንቅልፍ መድኃኒት። ጉድ የሚገርም ነው። ብዙ ነገር እየሰማሁ ነው ዛሬ። አዳዲስ ታሪክ ነው። እስቲ አንድ ነገር ላሳየውና እስቲ የሚገርም ነው በጣም። እንዴት አይነት ደፋር ሰው እንዳለ እኛ ሀገር ላይ። እቺ ልጅ ታውቃታለህ እንዴ? አላውቃት። ፊት ለምን እንደነገጠ ታዲያ? እቺ ልጅ በደንብ ያዝ። አላውቃት። የሆነ ነገርማ አላችሁ እናንተ ሰዎች። ውጡልኝ! ውጣ! ታይስ ነውጣ! ምንድን ነው የምወጣው? ምን ነው
እንበል ነው ምን አባነው አወራለን እንበል ተነስ ይጥልኝ እንበል ጥበቃ የለም ጥበቃ የሚባል ነገር የለም የተማሪ ነው ሌላ ነገር ታወራ አላቃት አስገባ ዛት ነው የሶስት ቀን በፊት ላስታውሳለሁ። ለውጥ እናንተ እኮ ናችሁ እኮ የያዛችሁልኝ። እናንተ ናችሁ ሌላ ቦታ ቀይሮን እንጂ እዚህ ቤት አልነበረም። ሌላ ቦታ ክሊኒክ ውስጥ ምንድን ነው ያደረግህ? የት ክሊኒክ ነው የመጣችው? ብዙ ቦታ አታውቃትም? አይቻልም። የት ክሊኒክ ነው የመጣችው አለ እኮ ደግሞ። እባካችሁ ልውጣ። ምን አባ ግታቅና ነው አውልቅ የልብስ ነው ለእንዳንተ አይነት ውሻ ይህን ልብስ አይለብስም። ታወራለህ እንዲያውም አሁንስ በማስረጃ እንደምንመጣ እያለ የት ሐኪም ቤት እንደምጠሽ ጠይቋትና ካስታወስኳት አታውቃትም። ወረቀቱን አምጣው። እንትን የሰጣትን ወረቀቶች አሉ አይደል? የሰጣቱን ወረቀቶች እስቲ አምጣቸው። አንተ ነፍሰ በላ ትንሽ ሴት እንዴት እንዳበላጥ ተነቀለ ደሞ ትላለህ ቢደም ደሞ ትላለህ እንዴ? ይኸውልህ እየነገርኩ ነው። ከእኛ ጋር ስማምተን ይሰራ ይችላል። ይባስ ሌላ ነገር ነው የሚመጣው ነገር አላውቅም። ስንት ሰውን ማስረጃ አለ ብዙ ያወራው የሌለ መሰለህ። ይሄ ልብስ ለአንተ አይገባህም። እሺ ሴቶችን ምንድን ነው? ቆይ ስልክልኝ ዞር አሁን እየጻፍክልኝ ከነበረው ጽሑፍ ጋር የሰጣት አይደል? ይሄ እንዳለ ያው ያንተ አይደል? እነዚህ ጋር ተመሳሳይ ነው። ይሄ የምታስቀምጠው ጋር ምን ይሰጋል? ተናገር። ተመሳሳይ አይደል? አይደል? እንደደፈርካት ደግሞ የሕክምና ማስረጃም አላት። ሙሉ የሕክምና እዛ ሐኪም ቤት ሄደችበትን ማስረጃ አለ። ስለዚህ ከኛ ጋር የሚስማማና ከኛ ጋር የሚሰራ መስሎኝ ነበረ። በስድስት ያወራ ነው አይደል? ወስደን ዘብጥያ ማውረን እናሳስረው ወይ ከኛ ጋር ተስማማ። ልስጣችሁና ልስጣችሁ። ይኸው ጥሩ ነው። ይሄ ሀሳብ ጥሩ ነው። ያው እኛም በስንት ነው? ያው እኛም ያለውን ጠቅላላ ነገር ሻዊ ልናጠፋለታለን አይደል? ይኸውልህ አሁን እያንዳንዱን ነገር እንድንተውልህ ከፈለክ እየሰማኸኝ ነው? እንስማማ። እኛም ይሄን ፋይል እንዝጋው። እቺ ልጅ እናስወግዳለን። አይመስልህም? ማስወገጃ አለህ አንተ? አዎ። ስለዚህ እናስገባትና
ምን ታደርጋታለህ? እሱን እኔ ሳይሆን ጥበቆች አሉ፣ ሌላ ምንትኖች አሉ። አሁን እሰጣቸዋለሁ፣ እነሱ እንደሚያደርጓት ያደርጋል። የእኛን ፋንታ ምንድን ነው የሚሆነው? እናንተ ደግሞ ብሩን እሰጣችኋለሁ፣ መድኃኒቶች እንትንላችኋለሁ። እናንተም በፈለጋችሁ ጊዜ እየመጣችሁ ስራ እናንተም ልትከፍቱ ትችላላችሁ ማለት በዚህ እኔም ብዙ ቦታዎች አሁን ድጋሚ ልከፋፍ ስለሆነ ሰዎች ላሰራጭ ስለሆነ ከነዚህ ውስጥ አንዱ ልትሆኑ ትችላላችሁ። እንዴት ነው አዋጭ ነው? አዎ የመድኃኒቱ አለ፣ ለግል ስሜት ካለ የፈለግኩት ነገር ታደርጋለህ። ብር የሚገኝበታል መድኃኒቶቹ። ከዚህም አልፎ ለሌላ ሐኪም ቤቶች ይሰጣቸዋል። ብዙ ዶክተሮች ስላሉ ብዙ ፈላጊ ብዙ አቅርቦት አለ። ብዙ ዶክተሮች ይፈልጉ። አሁን እኔ እንደምፈልገው ያህል ደግሞ እኔ ማከፋፋይ ስለሆንኩኝ ያን ነገር አውቀዋለሁ። ስለዚህ በቃ ምን ያህል ብር ትሰጠናለህ? ለኛ 50,000 170 አድርግላችሁ። $8 ሚሊዮን ብር መኪና በር ምን ይሁን ታሰራለህ? የአንድ ሰው ብቻ አይደለም። 15 ዓመት በትንሹ እንደሚያሳስር ታውቃለህ። ይሄ እኮ የኔ ብቻ አይደለም፣ ብዙ እኮ ከኔም በላይ ያሉ ሰዎች አሉ። አንተ በላይ የሚላ ሰው አለ? አዎ ማን ምን የምናገር ግዴታ ለኔ የምሰሩት እኔ እንትን እላቸዋለሁ። ከኔ በላይ ያለ ደግሞ እሱን ንገረን፣ እኛ ማወቅ ስም ስላለብን ማለት መረጃ አለው። አታወጣም? እሱን እዛ ስትገረፍ ታወጣዋለህ። ቆይ እሺ፣ በበረድ እንስማ። እሱን እዛ ስትገረፍ ነው የምታወጣው። ና እጅ ከፍል ተያዝኩበት። ውጣ ብያለሁ። ሙጣ ነው ምን ያለው?